እናማተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን ሊቀ ካህናት ጌታቸው ሎሚ የዚህ ታሪካዊና ጥንታዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንደዚሁም ዘማሪያንና ዘማሪያት በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን አደራችሁ? ማን ይመስገን? እንደምን ሰነበታችሁ? እንደምን ከረማችሁ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ዛሬም ዘወትርም ለዘላለም የተመሰገነ ይሁን። እንደዚሁም የእናታችን የንጽሕተ ንጹሐን የድንግል ማርያም ስም ለዘላለም የተመሰገነ ይሁን። መላእክት በየነገዳቸው፣ ጻድቃን ሰማዕታት ስማቸው ለዘላለም የተመሰገነ ይሁን። እንደዚሁም በዛሬው ዕለት ወርኃዊ መታሰቢያ የሚደረግላት የእናታችን የቅድስት አርሴማ ስም ለዘላለም የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑ። ድገሙ። የእግዚአብሔር ቤተሰቦች ስለደረሳችሁ አይደል? እንደርሳለን ብለው ያልደረሱ ብዙዎች አሉና ለእኛ ደግሞ የንስሐ ዕድሜ ጨምሮልን ለዚህች ደቂቃ ደርሰን ኃጢአተኞችም ብንሆን እግዚአብሔርን እንድናመሰግን የረዳን አምላካችን ክብር ምስጋና ይግባው። ከፍ አድርጋችሁ እግዚአብሔርን አመስግኑ። ምን አለን ብላችሁ ነው ሌላ ስጦታ? ይህንኑ ብቻ እንስጠው። እግዚአብሔር ቤተሰቦች ስለ ስሙ ክብር ምስጋና ይግባው። እግዚአብሔር እንደወደደና እንደፈቀደ መጠን የምንማማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 21 ከቁጥር 6 ላይ ስንመለከት መረባችሁን በስተቀኝ ጣሉት ይላል። ምናችሁን በየት ጣሉት አለ? ምናችሁን በየት ጣሉት አለ? በደንብ እንድትሰሙኝ እፈልጋለሁ። በደንብ አድርጋችሁ ቃሉን እንድታሰላስሉት ከዛን በኋላ ወደ ሕይወታችሁ እንድትቀይሩት በእግዚአብሔር ስም እጠይቃለሁ። ምናችሁን በስተቀኝ ጣሉት አለ? እስኪ መረባችሁን በሉ። መረባችሁን በስተቀኝ ጣሉት ታገኙም አላችሁ። ምን ታደርጋላችሁ አለ? ምን ታደርጋላችሁ አለ? ታገኛላችሁ አለ። እግዚአብሔር ቤተሰቦች ምናልባት በዚህን ዓለም ያለ ሰው ፍጥረት ከጠዋት ጀምሮ እስከ ማታ ድረስ የሚባክነው ምን ሊያደርግ ነው? ለማግኘት ነው አለ አይደል? ምን ለማድረግ ነው? ለማትረፍ ነው። ሰው በጠዋት ተነስቶ እነሆ ቁርሱን በልቶ አገር አቋርጦ ሰፈር አቆራርጦ የሚሄደው ለትርፍ ነው፣ ለማግኘት ነው፣ ሕይወቱን ለመምራት ነው፣ ቤተሰቡን ለማስተዳደር ነው። እኔና እናንተም በሌሊት ተነስተን ወደ ቅድስናው ስፍራ የመጣነው ሕይወታችንን ለመምራት ነው። ነገር ግን እግዚአብሔር ካልባረከን፣ እግዚአብሔር ካልቀደሰን የኔና የእናንተ ውሎ ከንቱ ነውና ውሏችን፣ ስራችን፣ መንደራችን፣ ሰፈራችን ሁሉ ነገር የተቀደሰ የተባረከ እንዲሆን ጠዋት በማለዳው ወደ ቅድስናው ስፍራ መጥተን የደረስን ቅዳሴ ያስቀድሰናል። ያልደረስን ደግሞ የደረስንበት ሰዓት ቃሉን እየሰማን ነውና የሁላችንንም መጨረሻ መድኃኔዓለም ያሳምርልን። የሰው መጨረሻው ሲያምር ነውና እነሆ የጀመሩ ብዙዎች ናቸው፣ የሚጀምሩም ብዙዎች ናቸው። ነገር ግን
ፍጻሜ ሲያምር ነውና የሁላችንንም ፍጻሜ መድኃኔዓለም ያሳምርልን። ታዲያ መረባችሁን በስተቀኝ ጣሉ ታገኙማላችሁ ይላል። ይህንን ኃይለ ቃል የተናገረው መድኃኔ ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ወገኖች ዛሬ እኔና እናንተ ማግኘት የምንፈልገው ብዙ ነገር አለ። የለም እንዴ? የለም አለ እኮ ወገኖች። እያንዳንዳችን የጎደለን ነገር አለ። አንዱ ቤት ቢኖረው ትዳር የለው፣ አንዱ ትዳር ቢኖረው ልጅ የለው፣ አንዱ ሌላ ነገር ቢኖረው ስራ የለው፣ አንዱ ትምህርት ቢጨርስ እንደገና እንዳልኳችሁ ብዙ ነገር ይጎለዋል። ስለዚህ ወገባችንን የሚሞላ ማን ነው? ማነው? እግዚአብሔር ቤተሰቦች። አዎ የፈለግነውን እንድናገኝ እግዚአብሔር ያዘናል። የፈለግነውን እንድንቀበል እግዚአብሔር ትእዛዙን ያዘናል። መረባቸውን በስተቀኝ ጣሉት ብለናል። በየት ጣሉት አለ? በየት ጣሉት አለ? መረባቸውን በስተቀኝ ጣሉት ታገኙማላችሁ አለ እግዚአብሔር ቤተሰቦች። ዛሬ እኔና እናንተ መረባችንን በስቴት ይሁን የምንጥለው፣ ሀሳባችንን በስቴት ይሁን የምንጥለው። ታዲያ ብዙ ጊዜ ጥለን ብዙ ጊዜ ዘርግተን ስንቶቻችን አግኝተን ይሆን የእግዚአብሔር ቤተሰቦች? ስለዚህ እግዚአብሔር ይናገረናል። እግዚአብሔር ድምፁን ከፍ አድርጎ ይነግረናል። የነገረንን ያሰማንን ቃል ሰምተን በተግባር የምንፈጽም እግዚአብሔር በቸርነቱ ይርዳል። ብዙ አላበዛም። እንግዲህ ባለፈው ሳምንት በዕለተ እሑድ የተነበበ ወንጌል እስከሚመጣው እሑድ ይነገራልና በዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስትመለከቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በጥብርያዶስ ባሕር አጠገብ እንደገና ተገለጠላቸው ይላል። በምን ዳር አልኳችሁ? በጥብርያዶስ ባሕር ዳር ለደቀ መዛሙርቱ እንደገና ምን አለላቸው ይላል? እንደገና ተገለጠላቸው ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ ለ11 ጊዜ ታይቷቸዋል፣ ወይንም ለ11 ጊዜ ተገልጦላቸዋል። ከዚህ ከ11 ውስጥ ለሶስተኛ ጊዜ የተገለጠበት ዕለትና የተገለጠበት ጊዜ ነው። እግዚአብሔር ቤተሰቦች ለምንድን ነው ለ11 ጊዜ ለደቀ መዛሙርቱ የተገለጠው ትሉ እንደሆነ ደቀ መዛሙርቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ተመላልሶ የአዳምንና የሔዋንን የዕዳ ደብዳቤ ደምስሶ በአይሁድ እጅ ተይዞ ተገሎ ተቀብሮ ከተነሳ በኋላ አይሁድ ጥርጥር ውስጥ ገብተው ነበረ። ለምን ውስጥ ገብተው ነበረ? ከጥርጥር ውስጥ ገብተው ነበረ። እንዲያውም የሚገርማችሁ ቤታቸውን ዘግተው ምን ይሻለናል? ምን ይውጠናል? እንዴት ነው የምንሆነው? ክርስቶስን የገደሉ አይሁድ ይገሉናል። ክርስቶስን የደበደቡ አይሁድ ይደበድቡናል። ክርስቶስን የሰቀሉ አይሁድ ይሰቅሉናል። ስለዚህ ወዴት መሄድ ይሻለናል? እንዴት ነው የምንሆነው? በምን ሁኔታ ውስጥ ነው ሕይወታችንን የምንመራው? ብለው ቤታቸውን ዘግተው ይወያዩ ያወሩ ነበረ። እንዲያውም በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ላይ ስትመለከቱ ሁለቱ ደቀ መዛሙርቶች ወይንም ሉቃስና ቀለዮጳ የተባሉ አይ እኛማ ኢየሩሳሌም ካሁን በኋላ መኖር አንችልም፣ ጌታችንን ኢየሱስ ክርስቶስን የገደሉ ይገሉናል፣ ያሰቃዩናል፣ የገረፉ ይገርፉናልና ወደዛ ወደ ተወለድንበት ሰፈር ወደ ኢማሁስ ሰፈር እንሂድ ብለው እነሆ ከኢየሩሳሌም ፈርጥጠው እየሄዱ ነበር። የሚገርማችሁ ከኢየሩሳሌም ቤተ ክርስቲያን ምሳሌ ናት። ዛሬም ከቤተ ክርስቲያን የማያውቁት ሀገር ይሻለናል ብለው ወደማይረባቸው ወደማይጠቅማቸው ከቤተ ክርስቲያን የተሰደዱ ብዙዎች አሉ። እግዚአብሔር በቸርነቱ ይመልሳቸው። እኛም እያለን የተሰደድናለን። የሚገርማችሁ ስጋችን እዚህ ነው፣ በሀሳብ ግን ተሰደናል።
ስጋችን እዚህ ነው፣ ስራችን ሌላ ነው፣ ኃጢአት ነው፣ ከንቱ ነው። ስማችን ክርስቲያን፣ ስራችን ግን ሌላ ሆኗል። ስለዚህ በተዘዋዋሪ ከቤተ ክርስቲያን ተሰደናል ማለት ነው።